መድፈኞቹ አርሰናሎች ተከታታይ ሁለተኛ ጨዋታ ተሸንፈዋል። በወዳጅነት ጨዋታ በሜዳቸውና በደጋፊ ፊት ያደረጉትን ፍልሚያ በቦሩሲያ ዶርትሙንድ 3-2 ተሸንፈዋል። ኤምሬትስ ካፕ ባለፉት ተከታታይ ዓመታቶች አርሰናሎች ሲያነሱ የቆዩት ቢሆንም በዛሬው ጨዋታ ላይ ግን በዶርትሙንድ በመሸነፋቸው ምክንያት ይህንን ዋንጫ አጥተውታል። ዶርትሙንዶች ቀዳሚ የሆኑት በኤናሲዮ ጎል 7ኛው ደቂቃ ላይ ነበረ። ከዛ በኋላ እጅግ ውብ ጎል ካርቴሳስ ማስቆጠር ቻለ 9ኛው ደቂቃ ላይ። ሁለቱም ጎሎች ሲቆጠሩ የኬፓ አሪዛባላጋ ሚና በጣም ጥያቄ የሚያስነሳ ሆኗል። ኬፓ አሪዛባላጋ ጎል ከማሳመር ውጪ በዚህ የወዳጅነት ጨዋታዎች ላይ እያሳየ ያለው አቋም ጥያቄ የሚያስነሳ ሆኖ እየተመለከትነው እንገኛለን። በጨዋታው ላይ አርሰናሎች ለመመለስ ጥረት አድርገው ነበረ። በሁለተኛው አጋማሽ እንደተመለሱ ክርስቶዞሊስ ያሻገረውን ኳስ ኢታን ንዋኔሪ በማስቆጠር ጨዋታ የመለሳቸው ይመስል ነበር። ወዲያው ግን ጋዱ ኳስና መረብን በማገናኘት 3-1 አደረጋቸው። አርሰናል እንደገና በፔናልቲ ክርስቶዞሊስ ተጠልፎ የተገኘችውን ፔናልቲ ቪክቶር ኮርሽ ማስቆጠር 3-2 አድርጓቸው ነበረ። ክርስቶዞሊስ በሶስት የወዳጅነት ጨዋታ የአምስተኛ ጎል ተሳትፎ ማድረጉ ለአርሰናሎች እንደ ትልቅ ተስፋ ይታያል። ኢታን ንዋኔሪም ተቀይሮ ገብቶ ያሳየው እንቅስቃሴ ድንቅ ነው። ኢሊያን ሚሌም የኬፓን ቦታ እንደሚረከብና የዴቪድ ራያ ምክትል እንደሚሆን የሚያሳዩ ፍንጮችን በዛሬው ጨዋታ ላይ የተመለከትንበት ሂደት እንመለከታለን። አርሰናል ሌላው የዛሬው ቀን አስደሳች የሚያደርገው ብሩኖ ጊማሬሽ ከደጋፊዎች ጋር መተዋወቁ ብቻ ነው። ከዛ ውጭ ግን የውጤቱ ነገር አሳሳቢ ይመስላል። አርሰናል በቀጣይ ጨዋታዎች ላይ መሻሻል ይኖርበታል። ቀጣዩ ከኮሞ ጋር ከሴስክ ፋብሪጋስ ቡድን ጋር የወዳጅነት ጨዋታውን ያደርጋል። ከዛ በሚቀጥለው ሳምንት እሑድ በኮሚቲ ሺልድ ከማንቸስተር ሲቲ ጋር የዋንጫ ጨዋታውን ያከናውንና ከሁለት ሳምንት በኋላ በሚመጣው አርብ ማለት ነው የፕሪሚየር ሊግ ጨዋታውን ከአዲስ አዳጊው ኮቨንተሪ ሲቲ ጋር የሚጫወት ይሆናል። የአርሰናልን አቋም እንዴት ያያችሁት ነው? ከሶስት የወዳጅነት ጨዋታ ሁለቱን ተሸንፏል። የዛሬውን አቋምስ እንዴት ያያችሁት? ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ገነርስ እንዴ መድፎ የታለ? በሁለት ጨዋታ 6 ጎል ላይ ጠጣሹ። በተከታታይ ሽንፈት 2 ጊዜ ተለጠፈች። አርስዬ ትናንሹን ካፕም መብላት አቃታት። የሆነ ኤምሬትስ ካፕ ምናምን ነበር በሜዳዋ ዶርትመንድ ቀብረራ አድርጓታል ማለት ነው። በነገራችን ላይ ይዘው የገቡት ሰልፊ ነው እንዴ። አረ ቢጋቢ ተው ዲፌንስ አስከብር እንጂ እንዴ ጭራቁ አጥቂ እንዴ ማርቲን ይሄ ልጅ እንደውም ይሻላል። እና በርትሰዋቸው ብቻ ያስቃል። የፕሪሚየር ሊግ አስጊዎች ያለ ጫና አይደል እንዴ የምትበሉት? አረ በርታ በሉ እንጂ ገና በፕሪሲዝን ደከም አትበሉ። ለማንኛውም ግን 3 ቀን በተከታታይ እግዚአብሔር 3 ቀን በተከታታይ የሚገራርም ትኬት ዋኔክስ ላይ ያሳክተናል። ይቺን ናውን ፕሬዲክሽንስ የምትለውን የቴሌግራም ቻናል መቀላቀል አትርሱ። ፕሮሞ ኮድ ደግሞ NAHOX በዚህ ተመዝገቡ። ዋኔክስ ላይ የመጀመሪያ ዲፖዚት ታደርጉ ቦነሳችሁ መቀበል ነው። ዘንድሮ የማናየው ጉድ የለም። ራሱ እያዘጋጀ ራሱ የሚበለውን ዋንጫ ሊቀማ 45 ደቂቃ ብቻ ቀርቶታል። 45 ደቂቃ ብቻ። የዶርትመንድ ሁለተኛው ጎል በጣም ነው የሚያምረው። ተንቀሳቀሱ ወይ ንቃችሁ ነው። ዋንጫ በላባችሁ። አንድ ፕሪሚየር ሊግ ዋንጫ በልታችሁ እቺንም ናቃችኋት። ሊቨርፑል ነኝ የካምባክ ምርኮኛ። ካምባክ ካልተሰራብኝ እንቅልፌን አልተኛ። የሆነች ክለብ ማለት ነው እንዳለካ እንዴት ነው እንደዚህ ሆነሽ ሊጉን የምትጀምሪው ከኛ ጋር እኩል? በቃ መወጦጥ መለጥለጥ ነው በቃ ማለት። አመን አስታውሳለሁ ፍሬንድሊ ነበር የጀመረው መለጥለጥሽ ማለት። ማንነትሽን ያወቅኩት የመጀመሪያ 5 ጨዋታዎችን ስታሸንፊ ኖ ይሄ ቡድን አደገኛ አይደለም እያልኩ የነበረው ገና ፍሬንድሊ ጨዋታ ላይ ነበር። ይሄ ቡድን ገና ብዙ መሰራት ተጠብቋል። ቢያንስ አሁን ግን አራው ስላላችሁ አንድ ፔናልቲ አይደል ዛሬ 2 ይገኛል ማለት ነው። 2 ፔናልቲ ይቆጠርባቸዋል። አሪፍ ነገር ይፈጠራል ማለት ነው። በዚህ ጨዋታ በጣም ካዝናናችን ጀለስ እቺ ጀለስ አይታችኋታል። የሆነ ድሪብል አድርጋ 2-3 ሶስተኛውን ጎል ያስቆጠረችው ጀለስ ማለት ከዛ 4ኛ ልታገባ ማለት ነው። በጣም ሙዷ ነው። ህፃን ነገር ናት። እጥፍ ምናምን አድርጋ መሬቱንም ካላለፍኩት ብላ ትክክል ነገር ስትል አይታችኋታል። ቫንዳይክ የለማ ቫንዳይክን አልፋ እንዳታገባ ሴንተር ባክ አጣች። ማንኛውም እስኪ ያው ተቀይሮ ወጥቶ ነው እንጂ ነበረ ብቻ ሊቬ ልጥላት ሊቬ ውጥዋጥ ሆኗል። እንዳለ እየተለጠለጡ ነው። ያው ፍሬንድሊው እንደሚያሳየን ከሆነ ማንነታቸውን የምታዩበት ነው። በዚህ ከቀጠለች ምንም የትም ማትደርስ ክለብ ናት። አጀማመሯም እንደዚህ እንደሚሆን ፕሪሚየር ሊግ ላይ እርግጠኛ ነኝ። ነግራችሁ ሼር፣ ኮፒ፣ ሊንክ፣ ሪፖስት ማድረግ እንዳይረሳችሁ። ይመቻችሁ። በነገራችን ላይ ከ3-2 ሽንፈት በኋላ የተረዳሁት ነገር ቢኖር ማለት ነው አርሰናል ዋንጫ መምረጥ ጀምሯል። ጀማው ቅብርር ብሎ ነው ፕሪሲዝኑን እያሳለፈ የሚገኘው እየተሰጠው ማለት ነው። ታዲያ ይሄ ቡድን እንደ ኤምሬትስ ካፕና የመሳሰሉ ኮሚኒቲ ሺልዱንም እንደው ልንተው እንችላለን ሳስበው አርቴታን ታክቲክ በጣም ትላልቅ ዋንጫዎች ላይ ትኩረት ማድረግ እንደፈለገን የተረዳሁት ማኗ ሻምፒዮንስ ሊጉን፣ ፕሪሚየር ሊጉን ምናልባት ኤፍኤ ካፑንም ልናካትተው እንችላለን እና ስትራቴጂያዊ ስልት እየተጠቀመ ያለ ነው እየመሰለኝ የሚገኘው። ሌሎቻችሁ አትንጫጩ። ምንድነው እንትና መለጣችሁ ምናምን አንፈልገውም። እኛውን አላማችን እኮ በጣም ትላልቅ ዋንጫ ነው። ምንድነው እንደዚህ አይነት ዋንጫዎች የምጠሩት? ይሄም በጣም ብዙ አለን እኮ ገብቷል አይደል? ትላልቅ ዋንጫዎች ነው ሀሳባችን። ለዛ ነው እንዳትሸወዱ፣ እንዳትንቁ ልላችሁ ነው ማለት
የራሷ እያረረባት የሰው ታማስላለች ማለት ለሊዝኛው ለሊቨርፑል ደጋፊ ነው። ሼባው አማነሻ ፍሪ ፒስ ገባልሻ። ሲያምሽ ያመኛል ነው። ተደጋግፎ ነው የሚወርዱትና የሚለጠለጡት። ወንድም ጥላ እናቴን የምሬን ነው። አንድ ነን፣ ደማችን ቢላይ ልባችን አንድ ነው። እናቴን የምሬን ደማ ያዛም 3-2 እዚህም 3-2 በቃሉ ዝም በይ። ሲያምሽ ያመኛል በቃሉ ያው ግጥሚያው ሸጋ ነበር ነው የምንለው። ከዶርትመንድ አጥቂ ኬፓ የሚባለው እንግዲህ የአርሰናልን ማሊያ ለብሶ ለዶርትመንድ እያጠቃ እሱ ከበደን። ቼልሲ እሺ ኬፓን ውሰድ 5 ሚሊዮን ልስጥህና ጨጓራ ሚነካ ግን ይሄ ጉበት ሳምባ ምን ልክ እንደማዱኬ ጨጓራ ብቻ ነክቶ የሚተወኝን ሽጥልኝ። ኬፓኩ ኩላሊት ጭምር ነው የሚነካው ከጨጓራ አልፎ። አረ ቢስሚላህ ደግሞ ምንድነው? ስንት አይነት ችግር ነው ያለብን። ጭራሽ በሜዳችን ይሁን በደጋፊ ፊት ላፍ አድርገውን ይሄዱ እንዴ እንዳለ። በተለይ ሃቨርት የሚባል ጨዋች መሀል ሲጫወት ቤን ዋይት የሚባል ሰው ዞሊስ እንዴት አባህ ነው የምትችለው? በአላህ ዮኮሬሽ ግን እኔ ከይቅርታ ጋር ማለት ነው ወላሂ ለአዚም ስፖርቲንግ የሆነ ቀይሮ ማስክ እንዲ ቢያጥቡት በደንብ ሌላ ሰው ነው። እኔ ስፖርቲንግ ማቆ ሰውዬ ነው ይሄ። ኧረ አጥቂ አምጣልን፣ በቃ አጥቂ አልቫሬዝን አምጣልን በቃ ይሁን። እዚህ ጋር አኡዙ ቢላ ጨሱ ምንድነው? አንድ የሚረባ ተጫዋች ምንድነው? አሁን ይሄ አሁን የገባንበት ስኳድ ለዶርትመንድ አንሶ ነው። አረ ግን ኬፓ አላህ ያቃል። ሲዝን ነው ብላችሁ እንግዲህ ፍሬንድሊ ነው እያላችሁ በየሄዳችሁበት ትገረፋላችሁ። ሶስታችሁ ምን እንደሚሻላቸው እንደሆነ እኔ እንዲህ ነው ያስተማርኳችሁ። ኧረ ተው ግን ተው። አሁን ሊጉ ሊጀምራን ትንሽ አቷጡፉት። ምንድን ነው 2 ሳምንት በታችን የቀረው። በቃ ጦፍ እያላችሁ ነው መጮት ያለባችሁ። በአንፊልድ መሰረብ፣ ኤሚሬትስ መሰረብ፣ ቼላው ደግሞ ማሌዥያ። ተስማ በማሌዥያ ቡድን እንዲህ መጨነቅ ባይዞ የትኛውም ጨዋታዎች ያመልጣችሁ ከሆነ ከላይ ማስቀምጥላችሁ ቺን ቴሌግራም ቻናል ማለት ነው መቀላቀላችሁ እንዳረሱ ሴፍቲ እያላችሁ መግባት የሚጠበቅባችሁ ጨዋታዎች በደረሱ ቁጥር ሰዓታቶች ሲደርስ ሊንኩን ለቅላችኋለሁ። ጨዋታው ካለቀ በኋላ ስለማጠፋው ምናልባት ቻናል ላይ ስገቡ ካጣችሁት ማለት ነው። ምክንያቱም ጥሩ ነገር ሳልሆነ ማለት ነው መቀመጥ ስለማይችሉ ጨዋታ ሲጀምር ይለቃል፣ ጨዋታ ሲያልቅ ይጠፋል ማለት ነው። ግን እናንተ እንዳያመልጣችሁ በቀበርም ጉዳይ መቀላቀላችሁ እንዳረሱ እላችኋለሁ። ትክክለኛ ቡድናቸው ትላንትና ከኤሲ ሚላን ጋር ይተናቸዋል። ግን ዛሬም እንግዲህ ስኳድ ዴብዛቸውን ነው የሚናገረው። ባይዘ በግልጽ በቃ የዛሬው የነበረው ጉዳይ ማለት ጄዲቲ ማለት ባይዘ ልብ ብላችሁ ካላወቃችሁት ኤዥያን ሻምፒየንስ ሊግ ኤፍሲ ሻምፒየንስ ሊግ ኢሊት የምታዩ ትንሽ አልና ስለተከታተላችሁ ይገባችኋል ብዬ አስባለሁ። ትልቁ ቡድን ነው ማሌዥያ ውስጥ ያለ፣ ግን ስቲል እንደዚህ እንድትጮት ደግሞ አይፈቅድልም። ቼላውን ነግራችሁ የምችለው እዛ ጋር ሌላ ያው እነ ዋትሰን ምናምን የተቻሉ ተንቀሳቅሰዋል። እነ ቶሲ ምናምን ነበር የገቡት። በቃ እሱ ራሱ ይነግራችኋል። ስኳድ ዴብዙ በቃ በጣም መጥፎ በጣም ሌላ ደግሞ ያው እነ ስቴቫው ኮይንዳ ምናምን እሱ ጎ ማስተካከል አለባችሁ። ማች ፊት አይደሉም በጭራሽ። የተረዱት ነገር እነሱ ለሞቀስ የማይመቸው እነሱ ማች ፊት አይደሉም። በዛ በሚለው እናልፋቸዋለን። ግን ነቃ በሉ እዛ ከቼላው ጋር። እዚህ ዝልል ብለን ስንመጣ ደግሞ ሊቨርፑል ጋር እንመጣለን። ሊቨርፑል ሼባው እንግዲህ 2-0 እየመራ ነበር። አገር ሰላም አንፊልድ የተቀወጠ ነበር። ከዛ ፈርስት አፉ ሊያልቅ ሲል ዲፌንሱ ታውቁታላችሁ። ዛሬ ደግሞ ማንጠሻ አደረገው ቫንዳይክ ያለመደበትን ትቤንስ ያለው አመት አስለምዶት ነበረ። የምነቱት አይደለም ፋውል ሰራ፣ ፔናልቲ ያሰጣቸው ለሞናኮ 2-1 ወጡ። ሞመንተሙ ግን ሊቨርፑል ጋር ነበረ። ኦብቪየስሊ አንድ ጎል ቢያገኙ ሞናኮ ሰከንድ አፍ ግን ሞናኮ ተቀያዩ። ሚካቤሬት ና ሲያስጨንቁ አሉ እንደሚገባቸው ሁለቱን ጎል አግብቶ 3-2 አሸንፈዋቸው ወጡ። እና ሊቨርፑል የታየው ምንድነው 2-3 ተጫዋች ነው ባይዘ የቀየረው ሊቨርፑል እንደውም በጣም አሪፍ ላይናፕ ነው ይዞ የገባው ግን በቃ ኖት ጉድ ኢናፍ ክሊር ኖት ጉድ ኢናፍ ራይት ዊንግ ላይ እና ሴንተር ባክ ላይ ነበረ ቅያሬ ያደረጉት። ያ በጣም በቃ ስኳድ ዴብዝ የለም። ትንሽ ደግሞ ግዢ እንደሚፈልግ ያስታውቃል። ካልገዙለት በተለይ ዊንገር ካልገዙለት ለኢራኦላ በጣም የሚቸገረው ምን እንደሚያደርግ አላውቅም። እውነት ለመናገር እሱ ላይ መፍረድ ከባድ ነው። ግን ይህን ጨዋታ ኮንትሮል አድርጎ መውጣት የሚችለው ጨዋታ ነበር። እሱም ከኮንትሮሉ ከእጁ ውጭ የሆነበት ሁለታቸው እስኪሆን ጠበቀ። ቶሎ ብዙ ተጫዋቾች ቀየረ። እንደገቡ ደግሞ እነሱም ኦርጋናይዝድ አልነበሩ። ሶስተኛ የተረገመባቸው ተሸንፎ ወጡ ማለቂያው ላይ ማለት ነው። ሊቨርፑል የተፈጠረው ያን። ከዛ ደግሞ እዚህ ጋር ስንመጣ ደግሞ አርሰናል ኖርማሊ የሚያነሷቸው ዋንጫ ኤሚሬትስ ካፕ ነበር። ኤሚሬትስ ካፕ ላይ እንግዲህ በሚገርም ሁኔታ 3-2 ተሸንፏል። ብዙ ጊዜ ቢልባውን ሊዮንን ሲያሸንፍ እናስታውሳለን። ያለፉት ዓመታት ላይ ኦልሞስት አይ ቲንክ 3-4 በተከታታይ የበሉት ይመስለኛል ሳስታውስ። እና በዚህ ዓመት ግን ያው ዶርትመንድ 3-2 አሸንፎታል። አርሰናል በቃ ምንም ኦፍ ዴን ያጋጠማቸው አርሰናል ራሱ መጥፎ ላይናፕ ይዞ ገብቶ አይደለም እንዳያችሁት። ነገር ግን በቃ ቲሙ ኦርጋናይዝድ አይደለም፣ ተጫዋቾቹ ፊት አይመስሉም። ያ
አሁን እኔ ትንሽ የጠሉት ነገር ምን አለ፣ ሶስቱም ላይ ስታያቸው አሰልጣኞቹ ከፊት ለፊት ያደርጓቸው፣ ግን ተጫዋቾቹ ማሲቭ ላይ አንደር ፐርፎርም አድርገዋል ሶስቱም ጨዋቾች ላይ እና አሰልጣኞቹ ለመውቀስ እኔ ከባድ ነው ብዬ አስባለሁ። በዚህ ዙሪያ በተለይ ደግሞ በአርቴታ ዙሪያ አርቴታ አሁን ዛሬ መውቀሱ ልክ ነው ብዬ አስባለሁ። ጭራሽ ሜዳ ላይ እነ ዮኬሬስ የሚሰሩትን ሰጠኝ። ዮኬሬስ እኔ ምን እንደሚያደርጉት ፈጣሪ ይዳቸው። አርሰናል በእውነት እንደምንም እስካም አድርጋችሁ አልቫሬዝን ማምጣት ነው። እዛ ላይ ብር ጨምራችሁ አልቫሬዝን ብታገኙ ነው እንጂ የሚሻላችሁ እሱ ሰውዬ እኔ አላቅም። ስፔስ ካላገኘ ምንም መፍጠር ማይችል ኦልሞስት አጥቂ እየመሰለ ነው ያለው። ኤኒዌይስ የሆነ መንገድ ተፈጥሮለታችሁ። ኤኒዌይስ ግን ከዛም የምናየው ነገር ቢኖር አርሰናል ላይ ሁለቱም ጨዋታዎች ከቤቲስም ከዚህም ጨዋታ ስኳድ ዴብዙ ምን ያህል እንትን መጠኑን ነው የሚናገሩ። ሌሎቹም ቡድኖች ቀያይሮ ነው የሚገቡት። ምንም ስትሮንግስት ቲማቸውን ይዟቸው እየገቡ አይደለም። ግን የአርሰናል ስኳድ ዴብዙም ይቀረዋል፣ መስተካከል ይቀረዋል፣ ኦርጋናይዝ ባደረግ ይቀረዋል። ያው ሙሉ ለሙሉ በተለይ እንደዚህ ቀየር ሲደረግ ማለት ነው ካፕ ጨዋቶች ላይ ምናምን ስትራግል ሊያደርግ እንደሚችል ነው ይሄ የሚናገሩ። ገባቸዋ እና ያ ስኳድ ዴብዙ ማስተካከል አለበት የሚለው ነው አርሰናል ጋር እዚህ ጋር የሚጠቁመው ማለት ነው። እና በጣም አንደ ፐርፎርም አድርገዋል ተጫዋቾቹ። በጣም ማስተካከል አለባቸው። አርቴታ ሊያሳውቃቸው ይገባል። እያንዳንዱ ተጫዋች ከላይ እስከታች ምናልባት ተቀይሮ የገቡት እነ ነዋኔሪን ልለቃቸው ይችላል እንጂ ያው በጣም ማስተካከል አለባቸው ብዬ ነው የማስበው። እና እዚህ አትሊስት ቨርትስ ጥሩ ነበረ በሊቨርፑል ቤት ስንመለከት። አይ ቢሊቭ ወደ ቼልሲ ስንመጣ ደግሞ ጃክሰን ጥሩ ነበር ዛሬ። ጃክሰን እንቅስቃሴው ደስ ይል ነበረ። ወደዚህ ወደ አርሰናል ደግሞ ሰው ጥራ አካላችሁ ነዋኔሪ ከገባ ጀምሮ አይ ላይክ ዋት ሂ ዋዝ ዱዊንግ በጣም ጥሩ ነገር ነበረ ሲያስመለክተ የነበረው። ይቆያል ወይ አይ ዶንት ቲንክ ሶ። ልጁ ሂዝ ቱ ጉድ ቤንች ውስጥ ለመቀመጥ አላሻችሁ። በተለይ ደግሞ አርቴታ ብዙ ጊዜ የማያሰልፈው ማለት እና ያ ይወጣል ብለን ነው የሚገመተው። ከቆየ ግን ለአርሰናል በጣም ትልቅ አድቫንቴጅ ብዬ አስባለሁ። ያ ጨዋታዎቹ እንግዲህ ይመስሉ ነበረ። እናንተ የሰማችሁ እንግዲህ ኮመንት ማስቀመጥ እንዳይረሳ። ቀጣይ እስክንገናኝ ድረስ ይመቻችሁ። ለካ የሊቨርፑል ደጋፊዎች ዩ ዊል ኔቨር ዎክ አሎን የሚሉት ማለት የምራቸውን 3-2 ገብቷቸዋል አይደለም? ለምን ብቻችን እንሸነፋለን? 3-2 ሁለት ባዶ እኮ እየመሩ ነበርኩ ሲያዩ ተሸነፉ። አረ ጀለሶች ተሸነፉ። ማኛ ምናምን ብለው 3-2 ተሸነፉ። ማን ኢራዮላ ሁለተኛ ጨዋታው ሲሸነፍ ገብቷል አይደለም? ማለት ሊድስ ተፈጠፉ። አሁን ይሄ ደግሞ ተፈጠፉ። እኛም ሁለተኛ ጨዋታችን ተሸንፈናል። ይሄ ማለት ግን ወደ ሪያሊቲው ስንመጣ ፕሪሚየር ሊግ ላይ አይችሉም ማለት አይደለም። ገብቷቸዋል? ፕሪሲዝን ላይ ሆነ ያልተሸነፈው ምናምን ዩናይትድ አልተሸነፈማ። ስለዚህ ፕሪሚየር ሊግ ላይ አይሸነፍም ማለት አይደለም። ተቃራኒ ነው የሚፈጠረው። ሁሌ እያስመሰልን ነው እኛ። ገብቷቸዋል? አሁን ኦፖነንቶቻችን ምናምን ነገር አርሰናል ቀንሷል ምናምን ሊያጠቁን ሲሉ ጥፍጥፍ ነው የምናደርጋቸው። ሊቨርፑልም ሴም ስትራቴጂ ለመጠቀም ይመስለኛል፣ ግን አይችሉም። ለምን አርሰናል አደቡም እዚህ ጋር ጎልድ ምናምን የላቸውም። ኔክስት ይር ግን 3-2 ተሸንፏል በሞናኮ ማለት ነው። ዩ ዊል ኔቨር ዎክ አለው። ለመጣው ለሄደው እያፈነደርሽ የኤምሬትስ ካፑን ዋንጫ ለሌላ ሰጠሽ። ነገሩ ምን ዋንጫ መደርደሪያችሁ ስለሞላ ነው እንጂ ትበሉት ነበር እኮ ዛሬ አይደል? ነገሩ ቪኒና ጉማሬሽ የሉማ አልገቡም መሰለኝ አይደል? እነሱ ቢገቡ ትበሉ ነበር። አማነሻ የቀንድ ዋንጫ አዘጋጅተሽ ለሌላ ሰጠሻ። ዶርትመንድ ነገሩ ይመቸው፣ ብዙ ጊዜ ቻምፒየንስ ሊግ ላይ ተሳትፏል። ደገምሽው ወያሊት። አይ ይኸውልሽ እዚህ አውሮፓ ስትዞሪ በሽታ ይዘሽብኝ እንዳትመጪ፣ በሽታ ፕሪሚየር ሊጉ ላይ ይዘሽብኝ እንዳትመጪ። ይኸው ተለጠፈች ደግሞ አናዘር ኢምፖርታንት ፕሪሲዝን ወርክአውት ኤክሳቸው ላይ እኮ ነው። ግን ማለት ነው እኛም ቋጠሯችንን እያላቀቅን ነው። በዶርትመንድ አርሰናል 3-2 ቀምሷል። ደግሞ ቆንጆ ጎል ነው እየገባባችሁ ያለው። እንዴት ነው ፎቃ ቀውያላ ቪኒን ፈለገለ ቤተና አጽድተህ ጠብቅ። መጀመሪያ አትንፏቀቅ። ባርኮላ እሺ ተውት፣ ሌላውን ነገር ተውት። ቆይ ተውት። ለምንድን ነው በሴቶች የገባችሁት? ምን ሆናችሁ? ወንዶች የት ዛሬ? ወንዶች ቀን ነው እንዴ ነገር? አይዞኝ ዊ እኔን እናት ይሄ 3 ጎል ለመደ እኮ ግን አለቀና ይልዋላ ይዞ አለቀና ይልሽ ኋላ አይዞሽ የኔ እናት አንኩራው ለቀቋት ዛሬም ደጋ እዴ የፕሪሲዝኗ ቤቲ ኢዝባገ ስሰጪ ደግሞ አከለኪም አንቺ እዛም 3 እዚህም 3 ነው የሰጠሽው። ደግሞ አከለኪም አትጾሚም ራሱ አንዳንዴ እኮ ጾም እኮ አለ እኮ አንዳንዴ እኮ እንዴ የፕሪሲዝኗ ቻምፕ ምን እሺ የአምናው ቻምፕ እንደዛ አይደረግም እኮ እንደዚህ አሰጣጥ። ጭራሽ ደግሞ ኤምሬትስ ካፕ ራስሽ አዘጋጅተሽ ራስሽ የምትበይውን እሺ እነ ቅሌት ጌጡ
ሻምፒዮንስ ሊግ ነው እሺ ችግር የለብኝም እኔ ማለት ራሳችሁ አዘጋጅታችሁ ራሳችሁ ታላላችሁ ዋንጫው ምንሽ አረ እንተፋፈር አረ ስለመድኃኒዓለም አረ ዋንጫ አለበት ወይ አትኪዱ እናንተ በቃ እዛው እንግሊዝ ውስጥ ካልሆነ ወጣ ካላችሁ ግራ ነው እንደሚገባችሁ አረ ስለመድኃኒዓለም አረ ስለመድኃኒዓለም በቃ እንግሊዝ ቲም ብቻ ነው ተሸንፉት ምን ጉር ነው አረ እናንተስ ቅሌት ክብሩ ወያላው ብቻህን አይደለህም ወያላው ብቻህን አይደለህም ይላል አባቴ ሐዘኑን ሲካፈሉት ይቀላል ሐዘን ሲካፈሉት ተቃቅፈት ተለቃቀሱ ሁለቱም ወያላ በዚያ ሮጊቷ በዚህ ምንም እኔ እኮ የሚገርምህ ምን ተጠቃለ ከሁለት ባዶ ወልሶ ለሁለት የሚቀለበስብሽ ነገር እንደዚህ አይነት ወራዳ ነገር የመተግበር ሙሉ መብት የተሰጠው ለአሮጊቷ ብቻ ነው ሲጀመር አንድ ሰው እንደዚህ ወራዳ ስራ ላይሰራ ወይኔ አሮጊቷ ሻው ምንድነው የሚሻልሽ እንግዲህ ምንድነው የሚሻልሽ ፈጣሪ ነው የሚያውቀው በቀሉ አማነሻ ስሪቢስ ገባልሻ ራስሽ ደግሰሽ ታባያለሽ የዋህ ፈጣሪ ያዋይ ዶርትመንድ ግን ምን አስበህ ነው ቁስል ለበቀስ ትልቅ ቡድን ነው ብዙ ጊዜ ሻምፒዮንስ ሊግ ተሳትፎ 3-2 ግን ትልቅ ቀኔ ነው 3-2 ትልቅ ቀኔ ነው ስትጥናት የኔ ምሬን ነው ሰማ የኔ ቀንድ ዋንጫ አዘጋጅታችሁ ኤምሬትስ ካፕ ካልበላ ምን ልበላ ነው ነገሩ ቀንድ ይወጋችሁ ነበረ ፋሚሊ ሊቨርፑል ከሞናኮ ጋር ጨዋታው ስለሁለት አልቋል ግን የኛ ጨዋታ ያለቀው ፈረስት ሃፍ ነው 2-1 ማለት ነው እንግዲህ ሁለተኛ ጊዜ ነው ካምባክ ስንደረግ እንዲህ 2-2 እየመራ ነው 3-2 ጨዋታው ይሸነፍ ነው ይሄ ሁለት ጊዜ ነው ይሄ ጥያቄ ለአንድሪ ሮሪ ይቀመጣል ማለት ሌላኛው ደግሞ በጨዋታው ሌላ ከጠበቁት በላይ ነበረው ይሄ ታዳጊ ከቫንዴ ጋብሩ የነበሩ በጣም ምርጥ ነበረ ሄዲንግ ላይ ምርጥ ነበር ታክሉም አሪፍ ነበረ ሌላኛው ደግሞ ለኔ ተመቺን ጥምረት የፍሎሪያን ቨርትና የአሌክሳንደር ኢሳቅ መግባባት በጣም ተመችቶኛል ሁለቱም የተያዩ ምንጩስ አሪፍ ጨዋታ ነበረ ፈረስታ ፋሚሊ ይሄን ተጫዋች እንዴት ታያችሁት ያየነው 20 ደቂቃ ነው ግን በ20 ደቂቃ ውስጥ ምን አደረገ የሚለው ነገር እስቲ እናንተ ሐሳባችሁን ኮሜንት ላይ ሊቨርፑል 3-2 በሞናኮ በሜዳው በአንፊልድ ተሸንፏል ለኛ በጣም የሚያስጠላ ጊዜ ነው ግን ለአንድሪ ኢራኦላ አሁንም እድል አለው ተጫዋች የማስፈረም እስቲ ጉለቱ የትኛው ነው እናንተ ሐሳባችሁን ኮሜንት ላይ ፎሎ ላይክ ሪፖስት ማድረግ እንዳይረሳ አርሰናል 5 ዶርትመንድ 4 ያው ፔናልቲ ያለበት ችግራችን እንትን እኮ ቻምፒዮንስ ሊግን በፔናልቲ ነው ያጣነውና ለዛ ነው ወደ ፔናልቲ አምርቷል ጨዋታው በፔናልቲ 5-4 አሸንፈናል ስለዚህ 90 ደቂቃው እንደወራን ተጠብቁ ራሴ ያዘጋጀሁት ዋንጫ ነው 90 ደቂቃ ቢሸነፍ በፔናልቲ አሸንፋለሁ በቃ ምን ታመጣለህ በፕሪሲዝን ቃጠሎ እንደው ስማቸውን ማለት ነው እያንዳንዷን እየጠራው እሞልጫት ነበር ግን ችግር የለውም ዛሬ አንድሪያ በርታና አርቴታ ማድረግ ያለባችሁን እናንተ ታውቃላችሁ la encontré porque estaba la paellera agarrada entre las piedras de Chipiona del faro y cuando entro en el restaurante me ve el cocinero con una paellera y adentro la vende paellera ዋናው ነገር ፔናልቲውን ማሸነፋችን ነው ጀማው እኔ ፔናልቲው እስኪያልቅ ድረስ ነው ቆይቼ የመጣው 3-2 በጨዋታ ተሸንፈናል ግን ኤምሬትስ ካፕ ላይ የሚያደርገው ፋይናሊ ፔናልቲ ያለው ገብቷል አይደለ ፔናልቲውን 5-4 በሆነ ውጤት አሸንፈናል በቃ ዋናው ነገር ከአምናው በፒኤስጂ በፔናልቲ ከተሸነፍነው ጨዋታ ምን ያህል ተሻሽለናል ማየት ሚሊዮን ነው የምፈልገው ገብቷል ስለሆነ አምስቱንም ፔናልቲ ያስቆጠረናል ጀማው ይሄ ትልቅ መሻሻል ነው በቃ ትልቅ ቡድናችን እንደምታውቁት እጅግ በጣም ብዙ ተጫዋቾች የሉም እዚህ ቡድን ውስጥ ሲኖሩ ምን ሊፈጠር እንደሚችል ግልጽ ነው ግን በፔናልቲው ደረጃ በጣም ተሻሽለናል ከዛ ውጪ ቦሩሲያ ዶርትመንድ ለጣጥፎናል አስቀይሞናል ኖርማል ነው ይሄ ያለን ወዳጅነት ጨዋታ ነው ትልቁ ነጥብ ግን የማስኩዌራ ቦታ ላይ ጀምአው መስት ተጫዋች ያስፈልገናል በማስኩዌራ ሳሊባ እስኪመለስ ድረስ ብቻ መንገፋው ቦታ አይደለም ጀምአው ያ ቦታ ግድ ያስፈልጋል ከዛ በተጨማሪ ዞሊስ አስደናቂ ብቃቱን ያሳየን ጀምአው እሱ ጋርም ቆንጆ ተቀያሪ ተጫዋች ግን ያስፈልጋል ጀምአው ከዛ ውጪ ጋብሪኤል ጄሱስ ኬፓ ፓብሎ ቬራ ምን አምትባሉ ሰዎች በሙሉ አንፈልጋችሁ ውጡልን ፕሊስ ለእናንተኛ ሽማግሌ መላክ አለብን እንዴ ልቀቁና ውጡ በቃ እሱ ብቻ ነው የምፈልገው ጀማው 3-2 በሆነ ውጤት ግን ተለጥፈናል ኖርማል 3-2 ተሸንፈናል ማን 3-2 መሸነፋችን ብቻ አይደለም የሚያናድደው ነገር በጣም ቅጥል የሚያደርገው እንደሆነ ታውቃላችሁ ኮርና ተከታታይ 3 ጨዋታ ላይ ይገባብናል አርሰናል ማን ምንድነው ያየው ያለው 3 ጨዋታ ላይ ኮርና ዛሬ ካየናቸው ነገሮች ግን በጣም የሚያስደስተው ነገር አንደኛው ምንድነው ዞሊስ የሚገርም ሳይኒንግ መሆኑን ያየው ማን ምንድነው የሚያደርገው ይሶይ አንድ አሲስት አንድ ፔናልቲ ያስገኘልን ማን በጣም ትችላለህ ገብቷላ
ፕሪሚየር ሊግ ላይ ነገር መድገም አለበት። በጣም በጣም ማለት ይችላል ማለት ኗኔሪን አምና ለምንድነው ያዋስ ነው ቆጨኝ ማን ሰከንድ አፍ ላይ ምን አይነት ጨዋታ ነበር ስትጮት የነበረው አንተ በጣም ያምራል ገብቷል አይደል ማለት ማክስ ዳውመን ትንሽ ማቹሪቲ እና ትንሽ ሰውነት ትንሽ አንተ ጂም አገባም እንደ ጂም ግባና ጠብጥቡ ሆነ እናቴ ትንሽ ሰውነት ካደገ ማዱኬ በስትክክል ቤንች ታርጓል ምክንያቱም ክሪኤቲቭ ነህ ጭንቅላትን መጠቀም ይችላል ገብቷል አይደል በጣም ያበደ ነገር ነበር እያዩ የነበረው ምንድነው 3-2 ለምንድነው የተሸነፍነው 3 ጎል ለምንድነው ኮንሲድ የምናደርገው ማን እኔ ቅጥል እያልኩኝ ነው አሁን ምንድነው እየተፈጠረ ያለው ይዟት በረረ ኤምሬትስ ካፓን በፍላይ ኤምሬትስ ይዟት በረረ ዶርትመንት ይዟት በረረ አሁን በቤንቺን የገባን ምናምን ብላችሁ ሰበብ እንዳትፈጥሩ እንደውም ቀይራችሁ ያስገባችኋቸው ተጫዋቾች ጎላ ገቡላችሁ እነ ኗኔሪ ጎላ ገቡ ያራዳች እስኪ ማን ያልገባ እዚህ ውስጥ ተመልከቷቸው ማክስ ዶመን ቪክተር ኬሬሽ ማጋሊሽ ካላፊዮሪ መስኩዌራ ሃቨርት ስኬሊ ቤን ዋይት ኦዲጋርድ ዞሊስ ማን ቀረኝ አንድ ሁለት ተጫዋች ቀረኝ ብለህ እንዴት ተለጠለጣለህ የሆነ ተጫዋች ምናምን ከተጎዳ ትቸገራለህ ነው ያለ ሳሊባ አትችልም ራይስ ከሌለ ቡድን ዜሮ ነው ማለት ነው ምንድነው አምና አስታውሳለሁ 3 ጎል እኛን ያስቆጠርንባችሁ 3 ጎል ያስቆጠርንባችሁ በሜዳችሁ መጠን 3 ጎል ማን ነው የሚያገባብን ባካችሁ ነበር አምና ስትሉ የነበረው እንድሮ ደግሞ በተቃራኒ ይሄው ፕሪሲዝኑ ጀምሮ አሁንም ኤምሬትስ ካፕ የናንተ ውድ ዋንጫ ላይ ሁላ 3 ጎል ካላገባችሁብን ሙተን እንገኛለን አይነት ነገር ነው እየተመለከትን ምንድነው ቬራ ወያለው እየተለጠለጠው ነው የሚለው ይገልጾም እስኪ ሼር ኮፒ ሊንክ ሪፖስት እያደረጋችሁ አድርሱላችሁ ይመቻችሁ እሺ ሰበቡ ምን ይሆን ይሄ በከረኛ የማንቸስተር ደጋፊ ቋጠሮ ሊባል ነው በእናት የዛሬው ሰበብ እስቲ መስማት ፈልጋለሁ እስቲ አንድ ፕሪሚየር ሊግ በላው ብለህ ያሳደገህን ጠኔን ያራገፈልን ኤምሬትስ ካፕ ተሸመጥጣለህ እንዴ ወያላ ስታገኛውን መለወጥህ ነው እንደዚህ ያዋጣል እንደዚህ ነው አሁን ቀጣይ ዓመት ወንድም ጥላን ተቀይሯለህ እሱ ሻምፒዮንስ ጊዜ ሜዳው አንተ ታዋረደኛለህ እንዴ ካልቸር ካልፋት ተቀመጠም እንዴ የምናባህ መወዳጀት ነው እኛ ፔስጂ ማንን እየለጠለጥን አንተ ታናፈሪ ባደ ወያላ እውነት ዲስአፖይንት አድርገኛል ዲስአፖይንት አሁን ራያን እንዴት ነው ቻምፒየንስ ሊግ ፕሪሚየር ሊግ ካራብ ካፕ እና የአፍሪካ ካፕ አንተ ብቻ ነው የምትጫወተው ምክንያቱም ሌላኛው በረጩ ለሁለት ካሉኑ በስተቀር አይችሉም አርሰናል አንድም ሁለትም ሶስትም አራትም ዋንጫ መብለክ ከፈለገ አንተ ብቻህን መግባት ያለብህ ብለህ እንዴት ነው ለሱ የምናስረዳው ሌላው ደግሞ ማጋልሽ ያለ ሳልባ ባዶንክ እንዴት አይደል ሁለተኛው ጎል ምንድነው እንዴት ነው እንደዛ ሊገባብክ ይቻለው እንዴ ማርክ ማድረግ እንዴት ነው የሚከብድክ በቃ ያለ ሳልባ ይሆንልህም ማለት ነው ሌላኛው ደግሞ ራይስ አርሰናል ያለንተ ባዶ ነው በቃ ና ግባ እንዴትም ሆነ ተጫወተ ከፈለክ ኳስ አትንካቁም በቃ ዝም ብለክ እንዴ ባዶ እኮ ነው ያለንተ እንዴ ምንድነው የምናረጋው እሺ እንዴ ኬፓ ኳስ አትፈልግም በቃ ተውጣ እንዴ ጄሱስ በቃ እዛ እየጠሩክ ነው መሄድ ነው ያለብህ እኮ እንደምን ምንድነው እዚህ የምትሰራው ለምሮ በግድ ውደዱኝ ምናምን የምትለው እንዴ አንተ የግድ ኮኪ መዛዛፍ መጋበዝ አለበት እንዴ አንተ እንድትወጣ ምንድነው ፈልገው እንዴ በቃ አርሰናል ይሄንን ፈልገው ሲቀጥል በዚህ ዋንጫ ልታበሽቁ ነው የምትችሉት አትችሉም ምንም ነው ለኛ ይሄ ዋንጫ እሺ ይሄን ሁሉ አመት ስንበላው ዝም ብለን ነው ጀምር ኤምሬትስ ካፕ ማለት እኮ የባል ዶሮ በሉት እኮ በቃ ማንም የመንገደኛ ነው እንጂ የሚበላው የቤቱ እኮ ብዙም አይደለም በቃ እንዴ ለውጭ ሰው ጋበዝን ሐላስ በቃ ምንድነው የምትሉን እንዴ ዞሊስ ጎበዝ ቪኒን ያስረሳህን እውነት ይቅርታ ስለጮኩት አንተ ምንም አላረክ እነዛና እንጂ አየየየየየየየ ቁረጥ ራሷን ጎያሊ የሆነ ነገር ትዝ አላለህም የሆነ ነገር ረሳሁት ምንድነው የምትረሳው ምንድነው አንተ አረጀህ እንዴ ገና አንድ ፍሬ ልጅ አይደለህ እንዴ አትርሳ እንጂ ብትረሳት ምን ያስታውሳለሁ እንዴ ረሳ እንዳትረሳ አስታውሰው እንዴ ምንድን አሸናፊ ቲም ስገነባ ተሸንፈ ራሱ በፔናልቲ እንድታሸንፍ ትደረጋለህ ይሄ ነው አርሰናል ማንሽም በምንም አመጣው በምንም አሁን ይሄን ከዶርትሞንድ የነበረውን ጨዋታ አሸንፎታል አያያችሁት ነው 5-5 መታን ጁምቤ በቃ ይሄ ነው አሸናፊ ቲም ታውጣዋለ የዘንድሮን አርሰናል ማንንም ሊጉ ላይ አያሸንፈውም እኛው ነጋ ነው ሪከርዱ ያለው እኛው ነን የምናሻሽለው 60 ጨዋታ ነው የምናሸንፈው ዘንድሮ ፕሪሚየር ሊጉ ላይ